አመታዊ የቦሎ መርመራ ማሽን እንዴት እንደሚሰራ ዛሬ ደግሞ ላሳያችሁ ነው። አውቶቴክ ዊዝ አብሬሽን ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ሁኑ። የተለያዩ አውቶሞቲቭ ኮርሶች ይደርሳችኋል። ወደ ዛሬ ቪዲዮ። ስለዚህ ለምንድን ነው ቴስት የሚደረገው በየአመቱ የሚለው ካየ ነው። አንደኛ ምንድነው መንገድ ላይ ሲነዳ ሴፍቲን ጠብቆ አደጋ ሳይደርስ መኪና እንዲነዳ ነው። እንደዚሁም ደግሞ ህጉን ጠብቆ ህጋዊነቱን ተጠብቆ እንዲሄድ ነው። ይሄ በየቦሎ የሚለጠፈው ህጋዊነቱን ለማረጋገጥ ነው ማለት ነው። ቀደም ብሎ የሚበላሹ ፓርቶች አደጋው ሳይደርሱ ቀደም ብለን መከላከል ነው። ቴስት ሲደረጉ ችግራቸው ስለሚታይ ማለት ነው። እንደዚህም ደግሞ የመኪና ኤፊሽንሲውን መጨመር ፐርፎርማንሱን በመጨመር ማለት ነው። ስለዚህ ተሽከርካሪ ለመንገድ ስጋት ሳይሆን በአግባቡ እንዲነዳ ለማድረግ በየአመቱ መኪኖች መመርመር አለባቸው፣ አደጋን ለመቀነስ ማለት ነው። ለሰው ላይም ንብረት ላይም አካባቢ ላይ አደጋ እንዳይደርስ ቀደም ብሎ አቅማቸው ታይቶ ጠገና እንዲደረግላቸው ለማድረግ በየአመቱ ምርመራ ይደረጋል። ስለዚህ እነዚህ ማሽኖች እንዴት እንደሚሰሩ አሰራራቸው የተወሰነ ላሳያችሁና እያንዳንዱን ስቴፕ ተከትዬ አሳያችኋለሁ። እዚህ ጋር ብሬክ ቴስተር የሚል መጥቶልናል ለምሳሌ እና ሾክ አብዞርቨር ቴስተር የሚል አለ፣ ሳይድ ስሊፕ ቴስተር የሚል መጥቶልናል። ስለዚህ ምንድነው የምናደርገው? ለመቀጠል እነዚህ ቴስት ለማድረግ ኮንቲኒው የሚለውን ንካ እያለኝ ነው። ይሄ ደግሞ ኪቦርዳችን ላይ ሄደን ኢንተር የሚለው መንካት ነው። ኪቦርድ ላይ ኢንተር የምትለው መንካት ማለት ነው። አሁን ይሄ መጥቶልናል። ስለዚህ እዚህ ላይ ነው የምንሞላው። ስለዚህ መኪናው ከዚህ በፊት ቴስት የተደረገ ከሆነ በዚህ ማሽን ዳታ ኦልሬዲ ኢንፎርሜሽን ኦልሬዲ አለ። ስለዚህ ምንድነው የምናደርገው? ሰሌክት ቫይክል የምንለው ነው የምንለው ከበፊት ከዚህ በፊት ቴስት የተደረገ ካለ ወይም ደግሞ አሁን የመጣው ማሽን መኪና ከዚህ በፊት እዚህ ቴስት የተደረገ መኪና እዚህ የተፈተሸ መኪና ከሆነ ሰሌክት ቫይክል ብለን እቺ ያለችው እዚህ ጋር ፕሬስ አድርገን ገብተን እንደገና አሁን ቴስት ማድረግ ይቻላል ማለት ነው። ይሄ ምሳሌ ነው። ላይሰንስ ፕሌቱ ምናምኑ የራሱ አይደለም ማለት ለምሳሌ ተጻፈ ነው እንጂ እውነተኛው አይደለም። ስለዚህ ይሄ ላይሰንስ ፕሌት ያለው መኪና በዚህ ቀን ቴስት ተደርጓል ይላል። እንደዚሁ ባለ ሁለት አክሰል ነው። ስለዚህ ይሄ አሁን ቴስት ለማድረግ ቀጥታ መኪናው ማሽኑ ላይ ሲራመድ ማሽኑ ቴስት ማድረግ ይጀምራል። ነገር ግን አዲስ ብንፈልግ አዲስ ብለን ነው የምንጀምረው ማለት ነው። ስለዚህ አዲስ ለመጀመር መጀመሪያ ጊዜ እንለዋለን። እንደ ቅድሙ ሲስተም ነው አገባቡ። ክሬት ኒው ቴስት የምንለው ነው የምንለው። ክሬት ኒው ቴስት አዲስ መኪና ቴስት ለማድረግ ማለት ነው። እሱ ቴስት ለማድረግ እነዚህ ኢንፎርሜሽኖች መሟላት አለባቸው። ከነዚህ ኢንፎርሜሽኖች ውስጥ በጣም ወሳኙ ግዴታ መሟላት ያለበት አንዱ ላይሰንስ ፕሌት ነምበር ግዴታ ነው። አግዚል ነምበር ግዴታ ነው። እነዚህም መሟላት አለባቸው። ግን ማሽኑ ግን ይሄ ሁለቱ ብጫ የተደረጉት ካልተሟሉ አይሰራም። ስለዚህ እነዚህ ሁለቱም መሟላት አለበት። እዚህ ጋር ከስተመር ዳታ የሚለው የከስተመሩ ኢንፎርሜሽን የሚገልጽ ነው። ጠጋ ብዬ ለማሳየት እሞክራለሁ። እዚህ ጋር ከስተመር ዳታ የሚለው አንደኛ ላይሰንስ ፕሌት ነው የሚለው የመኪናው ላይሰንስ ፕሌት መሙላት ማለት ነው። ስለዚህ እኔ ዝም ብዬ ልሙላ የታርጋ ነበር ቁጥር ማለት ነው። ይሄ ኢቲ የሆነ መኪና ነው ብለን እንድንነ ይሄ ታርጋ ቁጥር ብዬ ወሰድኩ በግምት ነው የወሰድኩት እንጂ ትክክለኛ ታርጋ አይደለም። ባለው እንድትደርዱኝ ይፈልጋለሁ። ኔም ኦር ካምፓኒ ኔም ይሄ የመኪናው ተጠቃሚ ባለቤት ስም ነው። ስለዚህ እዚህ ጋር ለምሳሌ ቶለሳ ቢሆን የመኪናው ባለቤት ቶለሳ ብዬ ጽፍ ያለው መንገድ ጎዳና የት አካባቢ ነው የሚለውን አካባቢውን ለመለየት ማለት ነው። እሺ ስለዚህ ቦሌ ቢል ዝም ብዬ ቦሌ አካባቢ ቢሆን ኢሜሉ አጠቃላይ የመኪና ተጠቃሚ መረጃ ለመያዝ ነው።
ኢንፎርሜሽን ሼር ለማድረግ ቴሌፎን እያለ ነው። ስለዚህ ኢሜይልም ቴሌፎንም ትክክለኛ አልሄድም እንድትረዱኝ የፈለገው ለትምህርት እንዲሆን ብዬ ነው እዚህ የጻፍኩ ያለሁት። ይሄ አጠቃላይ አሁን የሞላሁት ከስተመር ዳታ ነው ማለት ነው። የመኪና ተጠቃሚ ወይም ደግሞ የመኪና ባለቤት የካምፓኒ ሊሆን ይችላል፣ የግለሰብ መረጃ በዚህ መልኩ ነው የምሞላው ቴስት ከማድረጋችን በፊት። ከዛ እሱን ከጨረስን በኋላ ወደ ቫይክል ዳታ ነው የምንሄደው። ከዛ ቀጥሎ አሁን የመኪና ኢንፎርሜሽን ቫይክል ዳታ ነው የሚሞላው። እዚህ ጋር ቫይክል ዳታ የሚል አለ። እዚህ ጋር እንደምታዩት የመኪና ኢንፎርሜሽን ማለት ነው። ለምሳሌ ማኒፋክቸረር ይላል። መኪናው የሰራ ማን ነው? ለምሳሌ ቶዮታ ቢሆን ቶዮታ እንለዋለን ማለት ነው። ከዛ ይሩ መቼ ነው ዓመተ ምህረቱ የተሰራው የሚለው ዓመተ ምህረቱ የተሰራበት ዓመተ ምህረት መኪናው የተሰራበት ዓመተ ምህረት ማለት ነው። ለምሳሌ መኪናው ዓመተ ምህረቱ 2017 ቢሆን 2017 ብለን እንሞላለን። መጀመሪያ የተመዘገበው ይሄም መቼ ነው የተመዘገበበት? ይሄ ሀገር ውስጥ ሲገባም ይመዘገባል አይደለም መኪና። ስለዚህ ያ መቼ እንደተመዘገበ እንሞላለን ማለት ነው። ለምሳሌ 10/10/2020 ቢሆን ሚሌጁ ስንት ነው እያለ ነው። ምን ያክል ኪሎ ሜትር ሄደዋል መኪናው እስካሁን ድረስ የሄድበት ኪሎ ሜትር ምን ያክል ነው የሚለው። ስለዚህ 10,000 ኪሎ ሜትር ከሆነ ለምሳሌ 70,000 ልበለው 70,000 ሄደዋል እንበልና መኪናው 70,000። እሺ የቫይክል አይደንቲፊኬሽን ነምበር የመኪና መለያ ቁጥር ይሞላል እዚህ ላይ። ስለዚህ መለያ ቁጥሩ ይህም በቁጥር ዝም ብዬ እየጻፍኩ ነው እንጂ ትክክለኛ አይደለም። ቁጥሮች አልፋ ምናምን ሚክስ ተደርጎ ነው የሚጻፉት እና እኔ ግን ዝም ብዬ እየጻፍኩ ነው። ስለዚህ ቫይክል አይደንቲፊኬሽን ነምበር እንሞላለን ማለት ነው። የመኪና ቫይክል አይደንቲፊኬሽን ነምበር እሱን ከሞላን በኋላ ብሬክ ሲስተሙን ወይም ደግሞ ብሬኩ ማን ነው የሰራው፣ ካምፓኒው ስም የሰራ ማን ነው የሚለውን እንሞላዋለን። እንደዚህም ደግሞ ብሬኩ ሃይድሮሊክስ ነው ወይስ ኑማቲክስ ነው የብሬክ አይነቱ። ኑማቲክስ ከሆነ ኑማቲክስ ላይ፣ ሃይድሮሊክስ ከሆነ ደግሞ ሃይድሮሊክስ ላይ እናደርጋለን ማለት ነው። እንደዚህም ደግሞ ታይር ሳይዙ ምን ያክል እንደሆነ ይሄን እንሞላዋለን ማለት ነው። ከዛ እዚህ ጋር አግዚል ነምበር አለ። አግዚል ነምበሩ መሟላት አለበት። ብዙ ጊዜ ፓሳንጀር መኪና ላይ 2 አግዚል ነው አይደለ? ስለዚህ አግዚል ቱ ብለን እንደ አግዚል ብዛት እንሞላዋለን። ከዛ ተጨማሪ ኢንፎርሜሽን እዚህ ጋር ካስፈለገ እዚህ ጋር መሟላት እንችላለን። ካላስፈለገ መተው እንችላለን። እዚህ ጋር ቫይክል ሞዴል መሟላት አለበት። የመኪና ቁጥር፣ ኢንጂን ነምበር፣ ቫይክል አይደንቲፊኬሽን ነምበር ሾርትሊ መጻፍ እንችላለን። እነዚህም ደግሞ ኤሌክትሪክ ፓርኪንግ ብሬክ የሚጠቀም ከሆነ ዘመናዊ መኪኖች ኤሌክትሪክ ፓርኪንግ ብሬክ ነው የሚጠቀሙት። ስለዚህ እዚህ ጋር ራይት እናደርገዋለን። የሚጠቀም ከሆነ የማይጠቀም ከሆነ እንተዋለን። የወንበር ብዛት ስንት ነው የሚለው እዚህ ጋር እንሞላለን። የመኪናው ባለ 5 ወንበር የሚጠቀም ከሆነ ለምሳሌ 5 እንለዋለን ማለት ነው። ከዛ ከለሩ እዚህ ጋር እንሞላለን። አዲሽናል ኢንፎርሜሽን ካለ እዚህ ጋር ማሟላት እንችላለን ማለት ነው። ኤክስፓየር የተደረገበት ይሄ ኤክስፓየር ያደረገበት ቀን የቆመ እንትን ያለፈበት ነው። ለምሳሌ 2005 ሊበሎሽ ኤክስፓየር ያደረገው 2005 ነው። የተደረገው ግን 2004 ቢሆን ጃንዋሪ 2004 ቴስት የተደረገበት 2004 ነው። ኤክስፓየር ያደረገው ደግሞ 2005 አሁን ነው ብዬ ቴስት እዚህ ጋር ይሞላል ማለት ነው። ከዛ እዚህ ጋር ይሄ መኪናው ክብደት ስንት ነው ያለ ሳይጭን ክብደቱ ምንድን ነው ምን ያክል ነው የሚለው ለምሳሌ 3000 ኪሎ ግራም ከሆነ 3000 ኪሎ ግራም ብለን እንሞላዋለን ማለት ነው። እዚህ ጋር ፉል ታይፕ አለ። እዚህ ጋር ፔትሮል ከሆነ ፔትሮል ነው። ዲዚል ከሆነ ደግሞ ሳብ አድርገን እንደዚህ
ዲዚል ብለን እንሞላለን ማለት ነው። የሚጠቀመው ነዳጅ ታይፕ ምን አይነት ታይፕ እንደሆነ ጭኗል አልጫነም የሚለውን እንጽፋለን። ኤምፒቲ ከሆነ ኤምፒቲ ነው፣ ከጫነ ደግሞ ጭኗል ብለን ስለዚህ ኤምፒቲ ማለት እንችላለን ማለት ነው። እንደዚህ ቱርቦ ነው አይደለም። ቱርቦ ከሆነ ራይት እናደርጋለን፣ ካልሆነ ደግሞ እንተዋለን። ቱርቦ ከሆነ ቱርቦ ቻርጀር ካለው ራይት እናደርገዋለን ማለት ነው። ስለዚህ ይሄ ሁሉ ከሟላን በኋላ እዚህ ጋር በታች በኩል አሉ ወደፊት ወደ ኋላ ሆም፣ ሎድ ዳታ፣ አዲሽናል ዳታ፣ ሰሌክት ቫይክል ታይፕ፣ ኮንቲኒው የሚሉ አሉ። እዚህ ጋር በታች እንደምታዩት አዲሽናል ዳታ ካስፈለገ አዲሽናል ዳታ መሞላት እንችላለን። እዚህ ጋር ፕሬስ አድርገን ቫይክል አክቹዋል ዌት ተጨማሪ ነገሮች ካሉ እዚህ ጋር መሙላት እንችላለን ማለት ነው። ሰሌክት ቫይክል ታይፕ የሚለውም እንደዚሁ መምረጥ ይቻላል። እዚህ ጋር ገብተን ካር ከሆነ ካር፣ እንደዚሁም ደግሞ ትራክ ከሆነ ትራክ ብለን እንሞላዋለን ማለት ነው። ስለዚህ አሁን ቮልክስዋገን ለምሳሌ ምንድነው ካር ስለሆነ ካር ብለን እንመርጠዋለን ማለት ነው። እንደዚህ እያልን እንሞላዋለን። ከሞላን በኋላ ኮንቲኒው እንለዋለን፣ ወደፊት ለመሄድ ኮንቲኒው። ስለዚህ ስታርት ሜጀርመንት እንለዋለን። ስለዚህ ይሄ መጥቷል ማለት ነው። አሁን ይሄ መጥቷል፣ መርጠናል። አሁን ቴስት ማድረግ እንችላለን ማለት ነው። ስለዚህ እዚህ ጋር አሁን ሳይድ ስሊፕ ቴስት አድርጓል። ዲፈረንሱ 7 ነው ብሎ ወስዷል የፊተኛውን እና አሁን ደግሞ ወዴት እየሄደ ነው? ወደ ሾክ ኦብዘርቨሩን ቴስት ለማድረግ ማለት ነው። አሁን ቴስት እያደረገ ነው። አሁን ሾክ ኦብዘርቨሩ ምን ያክል ስትሮንግ ነው ወይስ አይደለም የሚለውን የሌፍት ሳይዱን እያየ ነው። አሁን የሌፍት ሳይዱን እንዲጨረሰ ወደ ራይት ነው የሚዞረው። አሁን ወደ ራይት ዞረዋል ማለት ነው። አሁን የራይቱን አሁን ቫይብሬት እያደረገ ነው። ስለዚህ ሾክ ኦብዘርቨሩ ጥሩ ፐርፎርማንስ ነው ያለው ወይስ አይደለም የሚለው ማሽኑ ቴስት እያደረገ ነው ማለት ነው። ስለዚህ አሁን ይሄው ለክቶ ጨርሷል። ፕሮብሌም የለም ያለ ነው እዚህ ላይ። ስለዚህ ሪቪው ሜጀርመንት ነው። ሾክ ኦብዘርቨር ቴስተር እዚህ ጋርም ዲፈረንስ የለውም፣ እንደውም ቆንጆ ነው እያለ ነው። ዜሮ ነው የሁለቱ መሀል ያለው ዲፈረንስ የለም እያለ ነው። እዚህ ጋር የዌይቱ ምን ያክል እንደሆነ ራሱ አስቀምጠዋል። ከዛ በኋላ በግራፊካል ኮምፓይን አድርገን ልዩነቱን ማየት እንችላለን። ሾክ ኦብዘርቨሩ ዲፈረንስ የለውም፣ ኦልሞስት ቆንጆ ነው ማለት ነው። በኢንዲቪጁዋልም እንደዚሁ ለብቻ ለብቻ ማየት እንችላለን። ስለዚህ ዳምፒንግ ሬቱ እዚህ ጋር ተቀምጠዋል። ከዛ ደግሞ ዲፈረንሱ እዚህ ጋር ተቀምጠዋል። ይሄ ዳምፒንግ ሬቱ ቢጫ ላይ ቢሆን ወይም ደግሞ ቀይ ላይ ቢሆን፣ ቢጫ ላይ ቢሆን ማይነር ፕሮብሌም አለው ማለት ነው። ቀይ ላይ ቢሆን ደግሞ ኦልሞስት ችግር አለው ማለት እዚህ ጋርም ቀይ ነው የሚያደርገው። ስለዚህ ዲፈረንሱ ከፍ ካለ ሰስፔንሽኑ ችግር ያለበት ስለሆነ ስለዚህ ፍሮንት አግዝሉ ላይ ሌላኛው ሳይድ ስሊፕ ሾክ ኦብዘርቨሩ ችግር አለበት ብለን እንወስዳለን። ይሄ ዲፈረንስ ቢኖር ማለት ያክል መስመሩን ለቆ ወደ ውጭ ወጣ ይላል። ይሄ ደግሞ ዊል አላይመንቱ ትክክል ነው ወይስ አይደለም የሚለው ቴስት ለማድረግ ነው። ስለዚህ እዚህ ጋር እንደሚሳየው ፍሮንት አግዝልም ሬር አግዝልም ኦኬ ነው፣ ዊዝ ስታንዳርድ ነው። ከስታንዳርድ ውጭ ከሆነ በዊል አላይመንት ማሽን በመጠቀም አጀስት ይደረጋል ማለት። ስለዚህ ሳይድ ስሊፕም ቆንጆ ነው። እዚህ ጋር አግዝል ቴስት ለማድረግ የምንጠቀምበት መሳሪያ ነው። ስለዚህ መጀመሪያ መኪናው ፓርክ ይደረጋል ማሽኑ ላይ። ከዛ ማሽኑ ማንቀሳቀስ ነው። ማሽኑ ሲንቀሳቀስ ከታች አግዝሉ ተጎድቷል ወይስ አይደለም የሚለውን አግዝሉን ቼክ የምናይበት ቪዥዋል ኢንስፔክት ማድረግ ማለት ነው። ስለዚህ አግዝሉ ተጎዳ ወይስ አልተጎዳ፣ ምን ሁኔታ ላይ ነው ያለው፣ እንዴት ነው የሚለውን ድምጽ በመስማት እንደዚሁም ደግሞ በአይናችን እናያለን። እሱን ለማየት ግን መጀመሪያ ማሽኑ ላይ ፓርክ እናደርገዋለን መኪናውን። ከዛ ማሽኑ ወደፊትና ወደ ኋላ ወደ ጎን እንቅስቃሴ በሚያደርግበት ጊዜ ላይ አግዝሉ አብሮ ስለሚጫወት መኪና ላይ ያኔ አግዝሉ ቆንጆ ነው ወይስ አይደለም የሚለውን ውሳኔ መስጠት እንችላለን ማለት ነው። ስለዚህ ይሄ ባጭሩ አግዝል ፐርፎርማንስ ለማየት ነው። ከታች ሆነን ነው የምናየው መኪናውን። ከዛ ሪሞቱ ይዘን የማሽኑ ሪሞት ይዘን በሪሞቱ አፕ ዳውን ወይም ወደፊት ወደ ኋላ ወደ ጎን ሮቴት እያደረግን ማሽኑን እናያለን ማለት ነው። ቪዥዋል ኢንስፔክሽን እዚህ ጋር እናያለን። የመኪና ቪዥዋል ኢንስፔክት
መጀመሪያ የተሰበረ ካለ እንደዚሁም ደግሞ ዳሜጅ የሆነ በአይናችን ያየነው ነገሮችን ቪዥዋሊ ያየነውን እዚህ ጋር እንሞላዋለን ማለት ነው። ስለዚህ እዚህ ጋር ለማሳየት አቅጣጫ ጋር አድርጌ ማይነር የሚል አለ፣ ሜጀር የሚል አለ፣ ሮድ አንወርድ የሚል አለ፣ ኢንተርፕሬት እያንዳንዱ ነገር ተጠቅሷል። ከዛ ውስጥ የትኛው ላይ አግዚል አንድ ላይ ነው ወይስ አግዚል ሁለት ላይ ነው የሚለውን እናያለን ማለት ነው። አግዚሉን ቼክ አደረግን በኋላ ስለዚህ ለምሳሌ አግዚል ዋን ከሆነ አግዚል ዋን እንመርጣለን። አግዚል ቱ ከሆነ ደግሞ አግዚል ቱ እንመርጣለን። ሁለቱም ከሆነ ማለት አንድ ብቻ ከሆነ ለምሳሌ አግዚል ቱ ብቻ ከሆነ ችግር ያለው አግዚል ቱ ላይ ችግር አለ ብለን እንወስዳለን። ምን አይነት ነው ከፍተኛ ሜጀር ፕሮብሌም ነው ወይስ ማይነር ፕሮብሌም ነው የሚለው እናያለን። ማይነር ከሆነ ማይነር እንለዋለን። ከዛ በኋላ የቱ ጋ ነው ችግር ያለው የሚለው ደግሞ ፍሮንት ሴንተር ነው። የቱ ጋ ነው ችግር የሚለውን ፍሮንት ሴንተር ነው ማለት ነው ባጭሩ ወይስ ሴንተር ነው? ለበለጠ ቪዲዮ አውቶቴክ ዊዝ አብሬሽን ሰብስክራይብ፣ ላይክ እና ሼር በማድረግ የአውቶሞቲቭ ቤተሰብ እንድትሆኑ ጋብዛችኋለሁ። አመሰግናለሁ።